እስካሁን የኢትዮጵያ ብሔራዊ ባንክ ከባህላዊ አምራቾች ወርቅ እየገዛ ለዓለም ገበያ ሲያቀርብ ቆይቷል። ባንኩ ከባህላዊ አምራቾች ወርቅ የሚገዛው ከዓለም መሸጫ ዋጋ የተወሰነ ጭማሪ አድርጎ ነው። የዋጋ ጭማሪው አምራቾች ለባንኩ ወርቅ እንዲያቀርቡ ታስቦ የተደረገ ማበረታቻ እንደሆነ ተጠቅሷል። ባንኩ ግዢውን ሲፈጽም የቆየው በዋጋ ልዩነቱ ምክንያት የሚገጥመውን ኪሳራ ተሸክሞ እንደሆነ የፋይናንስና የኢንቨስትመንት አማካሪው አቶ መርዕድ ፍቅረ ዮሐንስ ተናግረዋል። ያለው ገንዘብ የመፍጠር ስልጣን ይህንን እንዲያደርግ አስችሎታል ብለዋል። ኪሳራውን የኢትዮጵያ ብሔራዊ ባንክ ተሸክሞት ገበያ ውስጥ ያለውን የወርቅ ክምችት እንዳለ ጠርጎ እየገዛ ነበረ። ያንን ገዝቶ ሲያደርግ ኢትዮጵያ ብሔራዊ ባንክ አብዛኛውን ግዢዎች ሲፈጽም የነበረው በኢትዮጵያ ንግድ ባንክ በኩል ነበረ። ያንን ሲያደርግ አንደኛ የኢትዮጵያ ብሔራዊ ባንክ ሙሉ ስልጣን ስላለው ገንዘብ መፍጠር ይችላል። ለነዚህ ሁሉ ለሚገዙት ወርቆች ገንዘብ ይፈጥራል። ገንዘቡ ሲፈጠር ግን ዋጋ ግሽበት በሆነ መልኩ ሳይሆን የሚያደርገው የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ውስጥ ሪዘርቭ አካውንት ስላለው እዛ ውስጥ ያለውን ተቀማጭ ሂሳብ ከፍ በማድረግ አዲሱ ገንዘብ ወደ ኢኮኖሚ በማይገባ መልኩ ዋጋ ግሽበት በማያን መልኩ ገበያ ውስጥ ያለውን ወርቅ በሙሉ ሰብስቦ በውጭ ምንዛሬ በመሸጥ የኢትዮጵያ ብሔራዊ ባንክ ከፍተኛ የሆነ የውጭ ምንዛሬ ክምችቱን አሳድጓል። ውሎ አድሮ ግን አሰራሩ የኢትዮጵያ ብሔራዊ ባንክ ላይ ተጽዕኖ መፍጠሩ እንዳልቀረ አቶ መርዕድ ተናግረዋል። የኢትዮጵያ ብሔራዊ ባንክ ላይ ደግሞ ምንድነው የሚያደርገው? በኪሳራ እየገዛ የውጭ ምንዛሬ እያከማቸ ያ የውጭ ምንዛሬውን ደግሞ እንዳስፈላጊነቱ ለገበያው በጨረታ የውጭ ምንዛሬውን እያወጣ ነበር። ያንን ኪሳራ ሲሸከም የኢትዮጵያ ብሔራዊ ባንክ ደብተሩ ላይ ተጽዕኖ ይፈጥራል። ተጽዕኖ የሚፈጥረው ምንድነው? ኪሳራውን ሰስቴን ለማድረግ ወይም ኪሳራውን አስቀጥሎ ለመሄድ ከስር ካፒታሉን ማሳደግ አለበት። የኢትዮጵያ ብሔራዊ ባንክ አሰራሩ ላይ ለውጥ ለማድረግ ጥናት ሊያካሄድ እንደሆነ ተነግሯል። ጥናቱ እስከ ፊታችን መጋቢት ወር ይካሄዳል የተባለ ሲሆን ከ2019 ታህሳስ ወር ጀምሮ ደግሞ ባንኩ ቀስ በቀስ ከወርቅ ግብይቱ እንደሚወጣ በምትኩም የግል ባንኮች እንደሚገቡበት ተመልክቷል። ሐሳቡ ጥሩ እንደሆነ የሚናገሩት አቶ መርዕድ ከወዲሁ ሊታሰብባቸው የሚገቡ ጉዳዮች እንዳሉም ገና ያነሳሉ። የመጀመሪያው እሳቸው እንደሚሉት የግል ባንኮች እንደ ብሔራዊ ባንክ ኪሳራ ሊሸከሙ የማይችሉ መሆናቸውን ማስታወስ ነው። ባህላዊ ወርቅ አምራቾች ያሉባቸውን አካባቢዎች በደንብ በመለየት እንዲሰበሰብ ማድረግም ሌላው እንደሆነ አቶ መርዕድ ተናግረዋል። ወርቅ የሚሰበስብ አንድ የመንግስት የልማት ድርጅት ወይም መሰል ተቋም ሊኖር ይገባልም ብለዋል። ይሄ ሁሉ ኪሳራ እየተሸከመ ያለው የኢትዮጵያ ብሔራዊ ባንክ መሸከም ስለሚችል ነው። ግል ባንኮች ኪሳራ መሸከም አይችሉም። የኢትዮጵያ ብሔራዊ ባንክ የሚገዛው ከትላልቅ ሰብሳቢዎች ወይም ሆልሴለሮች ናቸው። በጅምላ ለኢትዮጵያ ብሔራዊ ባንክ የሚያቀርቡ ሰዎች ናቸው የሚገዛው። እነዚህ ባህላዊ መንገድ ወርቁን የሚያወጡ አካላቶች የሚሰበስቡበት ቦታ በሁሉም ሀገሪቱ አቅጣጫ መወሰን አለበት። ሁለተኛ ደግሞ የሚሰበስብ የመንግስት ልማት ድርጅት ወይም ደግሞ ከመንግስት ልማት ድርጅት ጋር የተቆራኘ አትሊስት ድርጅት ተፈጥሮ እነዚህ ወርቆች በአግባቡ መሰብሰብ መቻል አለበት። ኢትዮጵያ ብሔራዊ ባንክ ባለ ሼር ሆልደር መሆን ይችላል። አዲስ ለሚፈጠረው ስቴት ኦውንድ ኢንተርፕራይዝም ሊሆን ይችላል። ባንኮቹም ሊገቡበትም ይችላሉ እንደ ሼር ሆልደር ካስፈለገ። እንደገናም ደግሞ እነዚህ ወርቅ የሚያወጡት አብዛኞቹ ያለ ፈቃድ ነው የሚያወጡት። ስለዚህ እነዚህን አካሎች ፈቃድ ሰጥቶ እንደገና ወርቁን ሲያወጡት አካባቢው ላይ የሚፈጥሩትን ተጽዕኖ ቼክ ተደርጎ አብዛኞቹ ወርቆች ግጭት ካለባቸው የሀገሪቷ ክፍል ጋር የተቆራኙም ስለሆኑ እነዚህ ላይ ከደህንነት አንጻር ለየት ያለ ትኩረት የሚፈልግ ሆኖ ከዛ በኋላ የተሰበሰበው ወርቅ ግን በግል ባንኮች በኩል ሲገዛ ዋጋው ጥሩና ኮምፒቲቲቭ መሆን አለበት። የኢትዮጵያ ብሔራዊ ባንክ እየከሰረ ስለገዛ ነው ኢትዮጵያ ውስጥ አብዛኛው በባህላዊ መንገድ ያለው ወርቅ ኦልሞስት በደበኛው በኩል ባለው ገበያ እየገባ ያለው። ማንኛውም ወርቅ የሚያወጣው አካል ይህንን ነገር መጠቀም ስለሚፈልግ ዋጋውም ሳቢም ስለሆነ ያንን ለማድረግ ነው። ዋጋውን ዝቅ የምናደርገው ከሆነ ግን የሚያሰጋው ነገር ደግሞ በድንበር በኩል በኮንትሮባንድ በኩል እንዲወጣብን አንፈልግም። እስካሁን ያልነበረ የወርቅ ማቅለጫ ፋብሪካ በኢትዮጵያ ይቋቋማል መባሉም ለግብይቱ እንደ ጥሩ ዕድል የሚታይ እንደሆነ ባለሙያው አቶ መርዕድ ተናግረዋል። ወርቁ ሲሰበሰብ ይጣራል። ጂኦግራፊካል ሰርቬይ እዛ ሄደው ነው የሚጣራው። ትክክለኛ ወርቁና ኮንተንቱ ቼክ ይደረጋል። እዚህ ግን አይቀልጥም። እዚህ ፕሮሰስ አይደረግም። ቅርብ ጊዜ በኢትዮጵያ ኢንቨስትመንት ሆልዲንግ በኩል መግለጫ የሰጠው ምንድነው ኢትዮጵያ ውስጥ የራሷን የሆነ የወርቅ ማቅለጫ ፕላንት ይኖራታል። ስለዚህ እዛ ላይ ከሆነ አትሊስት አብዛኛውን እሴቱን እዚሁ በመጨመር እዚሁ በመሰብሰብ ወርቁን ከዛ በኋላ የተሰበሰበውን ወርቅ ጥሩ ዋጋ በወጣለት መልኩ ተደርጎ በባህላዊ መልኩ የሚያወጡትን እነሱም ጥሩ ዋጋ አግኝተው እነሱም በመደበኛው ገበያ በኩል አውጥተውት ከዛ በኋላ መሳተፍ የሚፈልጉ ባንኮች ተሳትፈውበት ግዢው ቢቀጥል መልካም ነው።
በኢትዮጵያ የተደረገው የማክሮ ኢኮኖሚ ማሻሻያ ለውጥ አምጥቶባቸዋል ከተባሉት አንዱ የወርቅ ግብይት ነው። ማሻሻያው ወደ ውጪ ከተላከ ወርቅ በዓመት ይገኝ የነበረውን $680 ሚሊዮን ወደ $3.5 ቢሊዮን ከፍ እንዲል አስችሏል ተብሏል።